እውነት ለትዳር መፍረስ ምትቆሙ ጥሩ ነገር እንዲፈጠር ነገሩ በሰላም እንዲፈታ ምትፈልጓላችሁ እስቲ ያለውን ነገር እስቲ አስረዱን በምን አይነት መልኩ መፍታት እንዳለብን አሁን ናሂ ቆስሏል ናርዲ ስሜታዊ ሆናለች ለምን ተነካቢ ናሂ ብላ ከነገና ደግሞ ሄሉ ስሜታዊ እየሆነች ነው ስለዚህ ቤተሰቦቻችን ከምናስበው ላይ ነገር እየተበላሸብን ስለሆነ እባካችሁን ኮሜንት ሴክሽን ላይ አሳውቁን አሁን ቀጥታ ወደ ማን ነው የምንሄደው ማለት ነው ወደ ውብዬ ጋር ነው የምንሄደው ማለት ነው ውብዬ ጋር ሄጄ ያለውን ነገር ለመፍታት ያለውን ነገር ለማውራት እሞክራለሁ አደራ አብራችሁን ነው በጣም የሚገርም ነገር ነው ጎዳና አጥሞቀም ናይ አንዴ ስማኝ ይኸውልህ ሌላ ችግር ለመፍጠር ካልሆነ በስተቀር ሁላችንም ተንጋግተን እንበት የለብንም እባክህ አንድ ነገር አዳምጡ አንዴ ውብዬ ጉዝናት እኔ ነገሮችን እንትን ብዬ እገባለሁ በቃ እናንተ እዚህ ከሱራፊ ጋር ተዘጋጅ አብሬ መሆን አለብኝ እባክህ እኔ በእናትህ እኔ እና ለወንድም ልታግዝ አይደለም እኔ ጠይቃለሁ ሌላ ችግር መግባት ካለብን እንግባ ቤቶች እነዚህ ነው ደረገሽ አስመሳይ ያስመሰልሽ ነው አንተ አይደለም እንዴ ያስመጣ ናይ ረፍ ምን ለማለት ፈልገህ ነው? አንቺ መሰለኝ እንደዚህ ያስቀወልሽኝ እሱ ጋር አብረሽ እንትን ብለሽ አግኝተሃል። ዞር በሻት በእናትህ በጣም ከቤት ምን ልሰራ ብትል ሲጀመር ደስ አለሽ አይደል? አዎ እንኳን እንደውም ያን እልል በይ እንዴ እላለሁ በደምብ ወጋን ባልሽን አንቺ ማነው ባሌ በቃ እኮ አለቀ እኮ የኔና ያንተ ባልና ሚስት አለቀ ነው ምነው እሱ አጠገብ መቼም ምን እሱ አገራከራችሁ ነው ያለው ማስመን ብቻዋን ትቀራለች ብላ አስበ ነበር ብቻዋን ትቀራለች ብላ አስበ ነበር ዛሬ እሱ ለኔ ስለቆመ ነው ላግኝ እኔ ብቻ እኔ ለምን እሱ ላይ ገንቦረም ሲዞ ያውጣ እንደውም አንገተን ቢቆርጥልኝ ደስ ይለኛል ምንም ቢሆን ከልጅሽ አባት እኮ ነው ሲቀጥል ደግሞ ካሜራ ከዚህ በኋላ ይዘህ እንዳትመጣ እኔ አይደለም ያመጣሁት እኔ ከካሜራ ጋር ምንም ግንኙነት የለኝም ጠይቂው እሱን ከፈለግሽ ልቀቂኝ ነው ወጥልኝ ሻሁ አንድ ነገር የፈለገ ቢሆን እስቲ ህሊና እንዳለው ሰው እንዴት ባልሽ ላይ ጎረምሳ ትልኪያለሽ አስመጣሽኝ አይደል ያንሳል ለኔ ጎረምሳው ይገባኛል ምን ይሆንክ ነው ቆይና ከሴት ጋር ተንዘላዝላ የልጃችን አባት ነው እሱ ዛሬ ነው ተዘለ ስትመታ ተዛለቅ በጣም ነው የምታሳስ ሴት አንጠልጥለ ስትወጣ ምንም ማለት ነው ነገሮች እጅግ እየራቁ ነው የሚሉት የኔ አንቺ ነገር እየተበላሸ ነው የሚለው ገባሽ ከዚህ በኋላ የሚስተካከል ነገር የለም ካሜራ አስቆምልኝ ወዲህ ነገሮችን አባባሽ አንተ ደግሞ በማለት አለቀ ዞር በል ሁለታችሁ ማስመታት አይደለም ይሄ ማስመታት ጀብድነት አይደለም ጀግና አይደለም አንተ ተደባደብኩም ታዲያ ወንድነት ከሆነ ማለት ነው ጅብ ልከሽ ነው የምታስመጪው ጅብ ሆነ ጅብ አይደለም ጅብ ነው የምትልኪልኝ አይደለም ጨርሶ አላከልኝ በዛው ሳልዘጋጅ እኮ ነው ሳልዘጋጅ ገባሽ ይሄ ደግሞ ወንድነት አይደለም በተዘጋጀ ምን ልትይዝ ነበር ምን ልትይዝ ነበር ደሳልሽ አይደል ደሳልሽ ባልሽ እንደዚህ ሆኖ አይደል ትንሽ እስቲ ቢኖርሽ ነው እንደዚህ ባልሽ ሆኖ ስታይ የፈለገ ቢሆን እንዴት እንደዚህ ቤት ነክ አንተ ራስ ከሰው ተናለህ ለምን ያላሰብኩም ነገር ዞር ባሉ ማንም ሰው ላይ ነው ማድረባ አንተ ወንድ ነህ አንተ ቆይ አንተ ረብተህ ነው እሺ ኪራይ ወላ ላስረዳ በእናትሽ ላይ ካንተ ጋር ታስረዳኝ ነገር ዞር ይረዛ እንደዛ ኮነ ወጣው ቀጥታ ከቤቴ ልቀበይ ወረዛ አዎ ከቤቴ ውልቅ በሉልኝ ካሜራ ነገሩን ይፈታል ስትለኝ አንዴ ስማ እኔ ራስ ነኝ እሺ አራት ለኝ እባካችሁ አንዴ ቁጭ ብላችሁ ተነጋገሩ ስለፈጠራችሁ ሁለታችሁ ቁጭ በሉ አንዴ እባክሽ አንዴ ማን ስለሆንክ ነው የምትለምነኝ አንዴ በልጃችሁ ይሻል ውብዬ ለምንሽ እኔ የመጀመሪያው እባክሽ ለምንሽ በልጃችሁ አንተ ሂድልኝ በልጃችሁ አንተ ሲጀመር ወጣልኝ እሱንም በቃ ስለ ልጃችሁ ሁሉ ነገሮች ሁለታችን እንወጣለን እናንተ እኛ ሁለታችን ኪራ እንውጣ ሁለቱ ባልና ሚስት ናቸው ቁጭ ብለው ያው ኪራ አይደለም ሱራፌ የሚፈጠረው ችግር እሷ ኃላፊነት ከዚህ በኋላ እኛ ባንገባ ጥሩ ነው እዚህ ትዳር ላይ ገባ ትዳር ውስጥ አያስፈልግም እንውጣ ሁለቱ ቁጭ ብለው ያው በቃ ተዋች ሴት ይዞ ለደረሰው ስደግፍ የነበር ሰው ነው እዚህ ነገርኝ እስቲ ደስ አለሽ አይደል ጀትሽ ኪቤ ገጣ
ደስ አለሽ ሳቂ ደስታሽን አክብሪ። ሲጀመር እኮ ጥሩ ነው። ምን ባረግሽ ነው ስልሽ ምን ባረግሽ ነው እስከዚህ ድረስ እንድጨክኝ ያደረግሽ? ውዬ እስከዚህ ድረስ እኔ ላይ ውብዬ እኔን ለማስገደል ጭራሽ ይገባሃል። እንደውም ሲመስለኝ ማለት ነው በጣም ነው የሚያንስብ። ገና ከዚህ በላይ ጠብቅ። ምን ባረግሽ ነው? ከዚህ በላይ ነው። ምንድነው ጥፋት? ምን ማለት ነው? ምን ባረግሽ ነው? ይሄን ያህል ውብዬ እኔን እስከ ማስገደል ውብዬ አንቺ ጎረምሳ ለኔ ትልኪልኛለሽ? ጥሩ ነው አልኩህ እኮ። ወይኔ ነው በፍጹም እኔ እንደዚህ አልጠብቅሽም። ስታይ ሞኝ ደካማ ነው የምመስልህ አይደለ? ግን ደግሞ ገና ማንነትሽን እኮ አውቄያለሁ። አንተን እንዳወቅሁ ሴት መሆንሽን አውቄያለሁ። ቢረፍድም ማለት ነው ገባኝ ስልሽ ተረድቼሻለሁ። ልክ ያንተ ማንነት እንዳሳየኸኝ ማለት ነው። ክፉ ሴት ቢገባክ ማለት ነው ትዳር ምን እንደሆነ ልጅ ምን እንደሆነ ያሳየው ከኔ ነበርኩ። አንተ ግን ትናንት በመጣች ሴት ቀየርከኝ። ጭራሽ ምንድን ያልከው? እኔ ከውይይት የሰው ቁስል አይበልጥም። ጭካኔሽን ነው። እኔ ጭካኔሽን ነው። የኔ እንደዚህ መሆን ምንም መስራት አይደለም። በጣም ጨካኝ እኔ የዓለማችን ጨካኝ ሴት አንቺ። ገና ምንም አላየህም። ምንም አላየህም። ርህራሄ የሌለሽ ሴት ገና ምንም አላየህም። ጠብቅ። ከዚህ በላይ ምንድን ነው? በቃ ግደኛ አስገድይ። ሌላ እኔ የሞትከው ነገር እኔ እንደዛ አይነት ላንቺ መልስ የለኝም። ሴት ይዘህ የወጣ እኔ እንደዛ አይነት መልስ የለኝም ላንቺ። ሴት ይዘህ የወጣ ቀን ሙተሃል። እኔ በክፉ ነው አንቺን ክፉን በክፉ ነው ያልመለስልሽ። ነገር ማስልኪ ምንም ከሞት ማንም ያመልጥ የለም። አንቺ ወደ እኔ እኮ በቃ እንዲገድል እኮ ነው የላክሽው። ለምን አለው ብለህ ታስባለህ? አለው ብለህ ነው የምታስበው? ሞታል እኮ አንተ ሬሳ ነህ፣ ተንቀሳቃሽ ሬሳ። ሰው ትዳሩና ልጁን ክዶ ሴት አንጠልጥሎ ከወጣ እኮ የሞተ ነው፣ ሬሳ ነው። ታውቃለህ? ስለዚህ ጥሩ ነው። እንደውም ደግ አደረጉልኝ። ይሄ ጊዜ አልፈና አንቺ ደስታሽን አክብሪ። ነገር እንዴ ምንም አከብራለሁ። አክብሪ፣ ደስ ይበልሽ። ግን ደግሞ ልጁ ላይ የምትጫወት ብቻዋን ትቀራለች። ብቸኛ ስትሆን እንደፈለግን እንጫወትባታለን ብላችሁ አስባችሁ ነበር? ማንም ከጎኑ አይሆንም ብላችሁ አስባችሁ ነበር? ስማ እንደ ወንድ ፊት ለፊት ቢያገኝ ነበር። ደካማ የሆንኩት እንጂ ማለት ነው ምን አይነት ሴት እንደሆንኩ አታውቅኝ። አሁን እኮ ጭካኔሽን እያሳየሽኝ እኮ ገና ምንም አንቺ እስካሁን ማለት ነው ለኔ ጥሩ እንዳልነበርሽ ነው የተረዳሁት። አይደለ? ምንም ጥሩ ለኔ እንደሌለሽ ሶስት ዓመት ሙሉ ትዳር ላይ ኖርከው አይደል? ይሄ ክፋትሽና ስላላወቅኩ ባግን ሁለት ቀን ካንቺ ጋር መቆየት እንደማልችል በትዳሬና በህይወቴ ከመጣክ ካራ ይዤ እመጣለሁ። ልንገር ካለ ኔክስት አሁን እኔን ለማስገደል ነው አላማሽ አይደል? በግልጽ ይሄ ደግሞ ሁሉም ሰው ይወቅ። በሞት ባንቺ ጀብዱ ነው የሰራኸው እንዴ? መንዘላዘል እኮ ጀብድነት አይደለም። ትዳሩን አክብሮ ልጁን አክብሮ የሚኖር ሰው ገባህ አይደል? እሱን እኔ አውቀዋለሁ። እኔ ጨርሻለሁ። ከዚህ በኋላ እዚህ ቤት እንዳትመጣ። እኔ መምጣት ፈልጌ አይደለም፣ ግን ደግሞ የሰራሽው ነገር ያዝና ውጣ ኮተቶችን ሰው እንኳን አይመስልም። ምን እንደሆነ በቃ አይመለከታችሁም። ከዚህ በኋላ ማንም እንዲነካት አልፈልግም። እቺ ልጅ ለማስገደድ ምንም ከሰራው ነገር የለም። አውቅቻለሁ። በቃ እኔ ጨርሻለሁ። አንቺ እኔን ለማስገደድ በሬን ከፍተህ ገባህ። እኔን ለማስገደድ ብዬ ጠብቀልኩ ነው። ከዚህ በኋላ አንተ ቁማ አይደለም የምትመጣው። ምናልባት አንገት ተቆርጦ ይመጣልኝ ይሆናል። ጭራሽ ልገኝም ላለ ከዚህ በኋላ እንደማይሆን አሳይሻለሁ። ልቃሚያም ድሮ መልቃም ነው የሚያውቀው። እሺ ምድረ ልቃሚያም አትቅረጸኝ በለው። እኔ አይመለከተኝም። እኔ አይደለም ካሜራ ካሜራውን ይዘውጣ። ካሜራውን ይዘውጣ። እሺ እናንተ የፈለጋችሁ ተደራረቡ። ለምንድን ነው በሱ በኩል ሌላ ሰው እንዲያገኝ ያደረግሽው? ያገኘው ምክንያቱም እሱ እውነትን ይዞ የቆመ ሰው ነው። ልንገርህ አይደል? የፈለገው እውነትን ምን ነው ሁላችሁም ተቀራርጋችሁ ይሄ ልጅ ዛሬ እቺና እቺ ነው እግሩ ቢሰበር በነፍሴ መጣ ችግር ነው። አንቺ ተረጋጋ። ዞር በይ አንቺ ዞር በይ
አሳልፈኝ። አሳልፍ ነው ለምን ገባሽ? እኔ እመጣሻለሁ። ሄሉ ለምን ገባችሁ? ለምን ገባችሁ? ለምን ገባችሁ? እንዳገባ አላልኳችሁም? ምን አገባሽ? ዞር በይ። አንቺ ደግሞ ምን ችግር አለብሽ? እኔ አስገድ ያውንም አስላኪ ተቀደሙ በጩቤ አረ በጩቤ ለምን ቢገለውስ ልጅ አንገቱን ቆርጣ አስቀምጥልኛል እንገርካ ይሄ ነው ፍላጎት ቢገለውስ ዛሬ ለኔ ሞት አልቆሱ 10 እየደወለ ለኔ ሞት ሰው ነው እንገርካ ያስተምረኝ አንተ ደወልክልኝ ችግሩን ይመጣል አልመጣም ስለ ደወልክልኝ አንተ ቆይ እናንተ ለምን ከኔ ጋር አትነጋገሩም? ጎን እኮ አንቺ ራስ ፍላጎትሽ ምንድነው? ቤት ለቀቅንልሽ አልፈልግሽም ማለት ምንድነው ችግርሽ? ተይ እባክሽ ችግርሽ ምንድነው? ምነው እናንተ በግድ እኔ ካልተሰማው አላችሁ? ምንድነው እውነት አንድ ነገር ጠይቃት። አንድ ነገር ውብዬ፣ ይሄ ልጅ አንዴ ናይ ይሄ ልጅ ማለት ነው ይሄ ልጅ የሆነ ነገር ሆኖ ቢመጣ እንዴት ነበር የምትቀበዩ? ተቀበለዋለሁ። ምንድነው ልብሽን ያደነደነው? ውብዬ ምንድነው ልብሽን ያደነደነው? ስማ ወርቅ አይደለም እኮ ይዞልኝ የወጣው ሴት ነው። ሴት ጋባክ አይደል ነው? አንተም እንደዚህ ነው የምታደርገው። የፈለገ ነገር ጥፋት ቢሰራ የልጃችሁ አባት ነው። ምንም የልጅ አባት መሆኑን ያወቃችሁ ዛሬ ሲደበደብ ነው እንዴ? ትናንትና ሴት ይዞ ሲወጣ ምን ነው እንደዚህ ያላላችሁ? ሸኘሽው እኮ አንቺም እኮ በመንገዱን ቤቱን ጠርገሽ እኮ ነው እና ታዲያ ከሴት ጋር ሄዶት ማግጦልኝ ሲመጣ እሰይ እኮ እንደና መጣ እንድለው ነው የሚፈልገው። አርገሽ ያዢው ብለን ነገርንሽ። ሸፈን አድርጌ ለያዝልሽ ታስወጣሽ። እባክሽ ሸፈን አድርጌ ለያዝልሽ። አንቺ ራሱ ማን ቤት ነሽ? ምን ቤት እንደዚህ ያልተረጋጋ በጣም ነው የሚደብረው። በጣም ይደብራል። እሱ መመታት አልነበረበትም። አንተ ሲቆነልሽ ደግሞ ምን እንደምትይ ያለና አይሆን ነገር ነው። አሽቃባጭ ነሽ አንተ። ወንድ ከሆናችሁ ጠብቅ ደግሞ ጠብቅ። አንተ ደግሞ ጠብቅ። አራስ ከፈጠራችሁ እኔ ምንም ማውቀው ነገር የለም። አንተ ሄሩኔ ምንም ማውቀው ነገር የለም። ኮተት ናዲ ስሟ ለምንድን ነው የማትከበሪው? እርጉዝ ነሽ እነዚህ እኮ ውጭ ጠብቀኛል። አለቃስም ሲጀመር ውጭ ጠብቀኛል።